ለመሆኑ የእኛ መክሊት ምንድን ነው? ብዙዎቻችን መክሊት ሲባል ገንዘብ ብቻ ይመስለናል። ነገር ግን መክሊት እግዚአብሔር የሰጠን ጤና ነው። የሰጠንን ዕውቀትና ጥበብም ነው። የሰጠን ጊዜ ነው። ለሌሎች የምናካፍለው ፍቅርና ቸርነት ነው። በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት ጌታችን እንደሚመጣ ያሳየናል። ያገለገሉትን ወደ ጌታህ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል በመብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ጻድቃን፣ ሰማዕታትና ቅዱሳን በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። ከሦስቱ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርና ጸጋ ተመልክቶ በታማኝነት ማገልገል ይገባዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ውድ የሳኔል ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 6ኛ ሳምንት ገብርኄር ተብሎ ለሚጠራው በሰላም አደረሳችሁ አደረሰን። ቸሩ መድኃኔዓለም በፈቀደና በወደደ የኢየሱስ ክርስቶስ ጾም 6ኛ ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። ሁለተኛውን ሳምንት ቅድስት ብለን የሰንበትን ቅድስና የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅድስና የባሕሪው መሆኑን አሰብን። በሦስተኛው ሳምንት ምኵራብ ብለን ኢየሱስ ክርስቶስ በአይሁድ ምኵራብ በመገኘት የሃይማኖትን ቃል እንዳስተማረና በቤተ መቅደስ የሚነግዱትን በጅራፍ ገርፎ እንዳስወጣቸው አሰብን። በአራተኛው ሳምንት መጻጉዕ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ በሽታዎች የተሰቃዩትን ሰዎች ከሕመማቸው እንደፈወሳቸው አሰብን። በአምስተኛው ሳምንት ደብረ ዘይት ብለን ጌታችን በደብረ ዘይት ተራራ ቅዱሳን ሐዋርያቱን ስለ ዳግም ምጽአቱ ስለ ዓለም ፍጻሜ አብራርቶና አስፍቶ እንደነገራቸው አስበን አከበርን። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ የዐቢይ ጾም 6ኛ ሳምንት ገብርኄር በመባል የሚጠራውን በስፋት እንመለከታለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ለምን ይህን ስያሜ እንደሰጠውና መንፈሳዊ መልእክቱን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስያሜ የዐቢይ ጾም 6ኛው እሁድ ወይም ሳምንት ገብርኄር ይባላል። ስያሜውን የሰጠውም ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ከአምስቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ የዐቢይ ጾም ሳምንት ስያሜዎች ከነሥርዓተ ማኅሌቱ አዘጋጅቷል። ስለዚህ በ6ኛው የዐቢይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን ወይም ታማኝ አገልጋይን የሚያስታውስ ነው። ለዚህም ምሳሌ እንዲሆነን በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25 ላይ የተጻፈውን ታሪክ እንመለከታለን። አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠውም አለ፣ 1 መክሊትም የሰጠው አለ። ከዚህ በኋላ ወደ ሩቅ አገር ሄደ። 5 መክሊት የተቀበለውም ወጥቶ ወርዶ ሌላ 5 አትርፎ 10 አደረገ። 2 የተቀበለውም አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ የጌታውን መክሊት ቀበራት። ከብዙ ጊዜ በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጥተኸኝ ነበር፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው።
2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌአለሁ። አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ እንደሆንክ ስላወቅ መሬቱን ቆፍሬ ቀበርኋት፣ እነኋት መክሊትህ አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። የዚህን መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበትም ጨምሩት አለ። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት ጌታችን እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና፣ ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። በጥቂት ንስሐ በአንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። ለመሆኑ የእኛ መክሊት ምንድን ነው? ብዙዎቻችን መክሊት ሲባል ገንዘብ ብቻ ይመስለናል። ነገር ግን መክሊት እግዚአብሔር የሰጠን ጤና ነው። የሰጠንን ዕውቀትና ጥበብም ነው። የሰጠን ጊዜ ነው። ለሌሎች የምናካፍለው ፍቅርና ቸርነት ነው። ጥያቄው ግን በተሰጠን ጥቂት ነገር ምን እየሰራን ነው የሚለው ነው። የአገልጋዮቹ ጌታ ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ሥልጣን እንዳለው እንመለከታለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፏጨት ወዳለበት በውጭ ወዳለ ጨለማ እንደከተቱት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ሥልጣን ነው። ምንም እንኳን ሥልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ 2ቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል በመብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከሁለቱ ያሳነሰው ከ1 በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳ መስራት ባለመቻሉ ነው። ክፉና ሰነፍ የሆነው አገልጋይ በታሪኩ ውስጥ የተጠቀሰው 3 መሠረታዊ ችግሮች አሉበት። የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አተርፈው እንዲቆዩት ነው። ከላይ እንደተመለከትነው የተለያየ መክሊት መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ጌታው በመጣ ጊዜ አመፅ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው
አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን አውቃለሁ። ስለፈራውም ሄድሁና መክሊትህን በምድር ውስጥ ቀበርሁ በማለት መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ሐሰትም አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድና ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህም ይህ ጌታ ዘርቷልና ማጨድ፣ በትኗልና መሰብሰብ ይገባዋል። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ከሦስቱ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርና ጸጋ ተመልክቶ በታማኝነት ማገልገል ይገባዋል። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያም ለቤተሰብ፣ ለቤተ ክርስቲያን፣ ለሀገር፣ ለወገን፣ ላመኑት፣ ላላመኑት ሁሉ ይጠቅማል። በመጨረሻም የጽድቅ አክሊልን ያቀዳጃል፣ መንግሥተ ሰማያትን ያወርሳል፣ በሰውም በእግዚአብሔርም ፊት ያስከብራል። ጻድቃን ሰማዕታትና ቅዱሳን በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። በኃላፊው ገንዘብ ያልታመኑት ይሁዳ፣ ሐናንያ፣ ሰጲራ የደረሰባቸውን ጉዳት አይተናል። ለዚህ ነበር ቅዱስ ዳዊት አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና ያለው በመዝሙር ምዕራፍ 11 ቁጥር 1። ስለዚህ ሁሉም ባለበት የአገልግሎት መስክ ታማኝ አገልጋይ ሆኖ አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃል፣ በብዙ እሾመሃለሁ የሚለውን የጌታውን የምስጋና ቃል መስማት ይገባዋል። መልካም አገልግሎት አገልግለን መንግሥቱን እንድንወርስና ገብርኄር እንድንባል አምላካችን ይርዳን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።